እኔም አንቺ ለምንድን ነው ከዚህ ቤት ያባረርሽኝ ያለሽው? ገባኝ። ዝና እባክሽ እኔ በህይወት መቆየት እፈልጋለሁ። እባክሽ ቤቴን ለቀሽ ውጪልኝ። ወይኔ ማለት በቃ እንደፎከረው ገንዳ ላይ ሊጥለኝ ነው። እንግዲህ ፈጣሪ እንዳያነሳሽ ከሱም ተጣልተሻል። ድሮስ የክፉ ሰው ዋጋው ከዚህ በላይ ምን ሊሆን ይችላል? ይሄ ነው የሚሆነው። አሁን ቤቴን ለቀሽ ውጪልኝ። አልወጣም። ውጪልኝ። አልወጣም እያልኩሽ ነው። አልወጣም። እሺ ቆይ ውጪልኝ። አልወጣም። ውጪልኝ። አልወጣም። በረንዳ ላይ ልቀንሽ አንቺ እዚህ ሙቀመጭ እየተኛሽ ትወጣም። ካፍሽ ቆይ ማን ነው የሚያጠፋው ነው ወይስ እንጋባም ጋሽ ብለሽ ልጠሪ ነው? እሺ ታዲያ ምን ችግር አለው? ጋሽ እኮ ይከበር ሰው እኮ ነው። ኧረ እና እኔ ታዲያ እትዬ ልበልሽ? ወይ በስመ አብ እንደዚህማ ይቅርብኝ። እትዬ ይቅርብኝ። እንዴ ለምንድን ነው ጋሽ መጥቶ እትዬው የሚቀረው? ምን ቀረኝ? ብሩክና ቅድስት እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። ቤተሰቦቻችን እንግዲህ በባለፈው ምሳሌ ታግታ ነው ሊሉን ነው ብለን በጣም ሁላችንም ደንግጠን ነበረ። ግን እግዚአብሔር ይመስገን በሚገርም ሁኔታ እንግዲህ አልታገተችም ማለት ነው። በጣም ዝና አሳግቷታል ብለን ያው ሁላችንም ደንግጠን ነበረ። ግን አይ ደህና ነች ማለት ነው። ያው ዳጣ ኢንፎርሜሽን ሳታጣራ ነው የመጣችውና ለዛ ነው ማለት ነው። እና እንግዲህ ቅድስቴ ማስፈራሪያ ብጤ እንግዲህ ብሩክ እያለችው ነበረ። ይሄ ነገር እንግዲህ እስከ አዲስ አመት ድረስ እየኔ ያረግሻለሁኝ እያላት ነበረ። እዛ ድረስ አንዱ በመሃል ላፍ እንዳያደርግህ እንዳይቀማህ እያለችው ነበርና እንዴት ምን ማለት ነው? እንዴት ነው ማለት እንዴት ምናምን እያለ ነበር ብሩክ እንግዲህ በወቅቱ ነገሮችን ማስተካከል እንዳለበት ማስጠንቀቂያ ጭምር ነግረዋለች። እሱም እንግዲህ አይ እንደዛማ የሚባል ነገር የለም ከኔ ውጭ ወዴት ትሄጃለሽ እያለ ነው የሚገኘው ማለት ነው። ቤተሰቦቻችን እንግዲህ ለምን ነው ጋሼ የምትይኝ? ይሄ ጋሼ በቃ በዚህ ሊቀጥል ነው ማለት ነው ወይ ያላት ነበርና አዎ ምን ችግር አለው ያክብሮት እኮ ነው አለች ማለት ነው። እንግዲህ ብሩክም ታዲያ እንደዛ ያክብሮት ከሆነማ እኔ የምትዬ ልበልሽ ሲላት በጣም ነው የደነገጠችው። እንደ በስመ አብ ምን ነው ምን አልኩ እያለች ነበረው ማለት ነው። እንዴ ታዲያ ምን ችግር አለው? ከሴት ሲሆን አክብሮት ከወንዶች ሲሆን እንትን ንፍገት የሚሆንበት ምን ምክንያት አለው? ስለዚህ የግዴታ እኔም እትዬ ማለት አለብኝ እያለ እየሳቅባት ነበረ። እሷም እንግዲህ ኧረ በስመ አብ እንደዚህ ጭራሽ እንዴ ለምን እንደዚህ ትለኛለህ እያለች ትገኛለች ማለት ነው። ቅድስቴ ያው እንግዲህ አሪፍ ሁኔታ ላይ ነው ያሉት፣ ግን ወደ ቀጣይም መሰናክሎች እንደሚጠብቋቸው በእርግጠኝነት የሚታይ ነገር አለ። ምክንያቱም ዝና አሁንም አላረፉላቸውም። እንግዲህ መድብል እንዳስመለጣቸው አውቀዋል። ትትና እስካሁን አልተያዘችም፣ ፈልገው አተዋታል። እንግዲህ ትትና ማነው ዝናም ደግሞ ሰዎችን አሰማርቶ እንግዲህ ያፈላለገ ነው የሚገኘው፣ ግን እስካሁን አልተሳካለትም፣ አልተገኘችም ማለት ነው ትትና ማለት ነው። እሱም እንግዲህ ላካቸው ሰዎች ላይ እየዛተ ነው። ካሌሞ ሲሳም ደግሞ ዝና ላይ ደውሎ እንግዲህ የሚፈልገውን ያክል እየተናገረ እየዛተበት ነው። አንተን ወየውልህ እያለው ነው የሚገኘው። ዝናም ደግሞ እንደዚህ የምታስፈራራኝ ለምን ነው እንደዚህ የምታደርገው? እኔ ታዲያ እኔ የምችለውን ያክል እየሞከርኩኝ ነው እያለ ነው የሚገኘው ማለት ነው። ካሌብ ሞሳ በመጨረሻም እንግዲህ ስልክ ዘግቶ ነው የወጣበት። ዝና እንግዲህ በጣም ነው የደነገጠው። እንዴ ጭራሽ ስልክ ተዘጋብኝ እንዴ እያለ ነበር ማለት ነው። ድጋሜ ራሱ ሲደውል ስልክ ራሱ አላነሳለትም እና በጣም ተገርሟል ዝና በዚህ ማለት ነው። እና ቤተሰቦቻችን እንግዲህ ቀጣይም ላይ በጭራሽ አንፋታቸውም እስከ ጥግ ድረስ መሄድ አለብን ብለዋል። እንግዲህ የክሳቸው እንትን የያዘው የነበረው ፖሊስም እስከዛሬ እስካሁን አብሽሩ አለሁላችሁ ከጎናችሁ ነኝ ምንም የሚቸግራችሁ ነገር የለም እያለ ሲያበሽራቸው ነበረ። በመጨረሻም አሁን እንግዲህ ሂዶ ሲደውልለትም በአካልም ለማግኘት ሲሞክር አልቻለም። በዛም እንግዲህ መድብል በጣም ደብሮታል። ብሩክም እንግዲህ ይሄን ነገር ለምን አንተውም? ይሄ ነገር ማንወጣው ጣጣ ውስጥ ነው የገባ ነው ማንገፋውን ተራራ ነው የሞከርን ያለ ነው። ስለዚህ ለምን አይቀርብንም ሲለው መድብል እንግዲህ እንዴ ምን ማለት ነው? እውነት ያኔ የማውቀው ብሩክ ነው። ይሄ ነገር ለምን ነው እንደዚህ የምትለኝ? ማለት ምን አስበህ ነው? እንዴት ይሄን ነገር እኮ በዚህ በጅምር ብንተው ነገ ጧት ከዚህ በበለጠ የከፋ ችግር ይዞ እንደሚመጣ እንዴት አላሰብከውም እያለው ነበረ። ስለዚህ ካልሆነ እንግዲህ አንተ የምትኖርለት ቤተሰብ አለ አለናት የምታሳድጋት ልጅ አለች ሲለው እንግዲህ አይ አለናት የምታሳድጋት ከሚለው አማርኛ በሌላ እናት የምታሳድጋት ልጅ አለች ብትለኝ መልካም ነው እያለ ነበር። ያው ማለት ቅድስቴን ለማስታወስ ያክል ስለዚህ አንተና ሞገስን ከዚህ ማውጣት እችላለሁኝ እኔ በራሴ
ብቻዬን መጋፈጥ እችላለሁ እያለ ነው የሚገኘው መድብል። እንደዛም ሲለው ደግሞ እንደ አንተንማ ብቻህን ልተውህ አልችልም፣ እንዴት እችውሃለሁ? በፍጹም ሊሆን አይችልም፣ እኔማ እስከ መጨረሻ ድረስ አብሬ እታገላለሁኝ እያለው ነው የሚገኙ ቤተሰቦቻችን። መድብልም አይ ካልፈለጋችሁ ችግር የለውም እኔ ማውጣት እችላለሁኝ፣ እኔ ራሴ እጋፈጣለሁኝ ብሏል። እነዚህናም እንግዲህ በቀጣይ በከፋ እንደሚጠብቋቸው ዝና እንግዲህ የሚችለውን ያክል እየሞከረ ነው። ለዚህ ሁሉ ጣጣ ዋናው እንትን ያደረገው እንግዲህ መድብል ስለሆነ ከነ መድብል አናት ላይ የሚወርዱበት ምንም ምክንያት የለም። ምክንያቱም ለትትና ማምለጥ ዋናውን ሚና የተጫወተው ወይም ደግሞ ሰብሮ ገብቶ ህይወቱን ሰውቶ ያዳናት መድብል ስለሆነ ማለት ነው። እንግዲህ ትትና እስካሁን አልተገኘችም። ሰውየውም ደግሞ ባለሀብቱ እስካሁን በኮማ ውስጥ ነው የሚገኘው። እሱ ከሰሞኑ ማሸለቡ አይቀርም። እንግዲህ ትትናም በእግዚአብሔር ቸርነት ከዛ ጨለማ ቤት ድናለች። እንግዲህ መጨረሻዋ ደግሞ እንደሚያምር ምንም ጥርጥር የለውም ቤተሰቦቻችን። ሌላው እንግዲህ ወይዘሮ ማለት ያው ከብዙ እንትን በኋላ በጣም ደስ በሚል ሁኔታ ጎዳና ላይ ወጣለች። እኔ ማለት ስትወጣ እናቴ ሳቅሳቅ ነው የሚለኝ። ተንገባለለች እኮ ጋይስ፣ አፈር ላፈር ደስ አይልም እንዴ? እንግዲህ እንደዛ አይነት ሰዎች ማለት ነው ጋይስ የሰው ደስታን ለመንጠቅ የሰውን ህይወት ለማበላሸት ሰዎችን እንዲሁ ለማስቀረት በቃ ወደ ኋላ አድርገው የነሱን ጥቅም ለማግኘት ለገንዘብና ለጥቅም ብቻ ከሰውነት ወጥተው ከሰው ከማሰብ ዝቅ ያሉ ሰዎች በእንደዚህ አይነት ሁኔታ ማየት እውነት ለመናገር አሪፍ ነው። ምክንያቱም እንግዲህ ዝና ያው ሜዳ እንድትወርቅ ወስኖባታል። እንደሚታወቀው ከነ ብሩክ ጋርም ተባራለች። ከዛም ደግሞ ዝና ጋር ነበረ። ዝናም እንግዲህ አውጥቶ ጥሏታል። የምታርፍባት እንግዲህ ያችሁ እህቷ ኤፍራታ ነበረች። ኤፍራታንም እንግዲህ በማስፈራርቾ እሷን ድጋሚ ካስገባሽ ህይወትሽ የመጨረሻ ሞትን መርጠሻል ማለት ነው ያላት። ኤፍራታ ደግሞ ዝና እንደምታውቁት በጣም ነው የምትፈራው። እሷ ብቻ ሳትሆን ያው ሁሉም ይፈሩታል። በርግጥ ግን ኤፍራታ ደግሞ በቃ በጣም ነው የምትፈራው። ስለዚህ እሷን እዛ ቤት ካስገባሽ ወየውልሽ ሲላት እንግዲህ ዝና ያው የማለትን የሚገርመው እጇ ላይ ያላትን እንኳን ብር ሁሉ ነው የቀማት። ያው የመድብል ሙዚቃ ሽጣ የያዘቻት ትንሽ ብር ነበረች። በካሽ ቦርሷ የያዘቻትን ብር መነቃጥቆ ነው የሰደዳት። ከዛም እንግዲህ ስትሄድ ኤፍራታም ደግሞ ሻንጣዋን አሲዛ አባራታለች። ከዛም ስትወጣ ጎዳና ላይ የእጇን ስልክ ተቀምታ ከዛም አልፎ እንግዲህ የምትቀይራትን ልብሷን ሳይቀር ነው ተወርሳ የመጣችው። ይሄ ጠበቃው ደግሞ እንግዲህ እየተዘናቀለ ነው የሚገኘው። የእናንተናን የያዘውን ጠበቃ ምን አደረከው ሲለው ጠበቃው ኃይለኛ ነው በጣም የማይበገር ነው እያለ ነበረ። ስለማይበገርነት ትነግረኛለህ እንዳፈራባክ ወላና እያለው ይገኛል። እነ ሞገስም እንግዲህ ለማለት የያዟትን ፌስታላቸውን ሰጥተው አልፈዋል ማለት ነው። ማለት እንኳን ለዛ በቃሽ እንኳን ደስ አለሽ ማለት ይገባታል ማለት ነው። አያስፈልግም ጋይስ፣ በደንብ ነው የሚያስፈልገው። ምክንያቱም ማለት እንኳን ደስ አለሽ የምትባል ሰው ነች። ምክንያቱም ከተንኮላ ብዛት የተነሳ ነው እንግዲህ የውጤት የደረሳትና ይሄ ነገር ምንም ጥርጥር የለውም ማለት ነው። ቤተሰቦቻችን በቀጣይ አዲስ ነገር እስከምንመለስ መልካም ቆይታ። ባይ ባይ።